ለሌሎች ቀላል የሆነ ነገር ለኛ ለምን ከባድ ይሆንብናል? ብዙ ጊዜ ነገሮችን በቀላሉ የሚያሳኩ የሚያገኙ ሰዎችን እድለኞች ናቸው እንላለን። እኛ ደግሞ ሲከብደን በቀላሉ አልሆን ሲለን እድለኛ አይደለንም እንላለን፣ ወይም ተረግመናል እንላለን፣ ወይም ደግሞ ቁጣ ነው ቅጣት ነው ብለን እናምናለን። ነገር ግን አንድ የማንረዳው ህይወታችንን በጣም ኢንፍሉዌንስ የሚያደርግ ኃይል አለ። እሱ ምንድነው? አእምሯችን ነው። ምንድነው? በሰዎች መካከል ያለውን ልዩነት የሚወስነው ምንድነው? ሜንታል ኮንስቲትዩሽናችን ነው። አእምሯችን ሼፕ የተደረገበት መንገድ ምን አይነት አስተሳሰብ ነው እኛ አእምሮ ውስጥ ያለው? ያ ነው ዋናው ነገር። ለምሳሌ ትዳር መያዝ ለአንዳንድ ሰው ቀላል ነገር ነው፣ ለሌላ ሰው ደግሞ በጣም ከባድ ነገር ነው። የትዳር ጓደኛ ማግኘት፣ የትዳር ጓደኛ ይዞም ወደ ትዳር መሄድ በጣም ከባድ ነገር ነው። እንደዚህ አይነት ነገር በሚገጥመን ጊዜ ቼክ ማድረግ ያለብን አእምሯችን ስለ ትዳር ምን አይነት ሀሳብ ያለው። ምክንያቱም አእምሯችን ውስጥ የተቀመጡ ሜንታል ብሎኮች አሉ። ብሎክስ የምንፈልገው ነገር እንዳናገኝ የሚገድቡ ምን አሉ? አስተሳሰቦች አሉ፣ ብሎክስ አሉ። አእምሯችን ይዘጋል፣ የተዘጋ ይሆናል። ለአንድ ውጪውን እንፈልጋለን፣ እናስባለን፣ እንመኛለን። ነገር ግን ውስጣዊ እምነታችን ምን ይመስላል? ውስጣዊ እምነታችን ልክ እንደ ከርሰ ምድር ውሃ ውስጥ የተደበቀ አስተሳሰብ አለ። ከልጅነት ካስተዳደግ ጀምሮ ይዘን የምንመጣው አስተሳሰብ አለ። ለገንዘብም፣ ለቤተሰብም፣ ለትዳርም፣ ለማንኛውም ለስራውም ያለን አስተሳሰብ አለ። ያንን አስተሳሰብ ነው የምናገኘው የምንኖረው። ምኞታችንን አይደለም፣ ይሄ የምንፈልገውን የምናወራውን አይደለም፣ ከላይ የምንፈልገውን አይደለም። ውስጥ በህይወታችን ውስጥ ያለ ድብቅ አስተሳሰብ አለ። አሁን እኛ ያ አስተሳሰብ ህይወታችንን እንደሚመራው ስለማናቅ ውጫዊ ምክንያቶች እንፈልጋለን ለችግራችን። መጀመሪያ ግን በእንደዚህ አይነት ኤክስፒሪየንስ ውስጥ ያላችሁ ሰዎች መጋብዛችሁ እስቲ 15 ደቂቃ ቁጭ በሉና ስለ ትዳር ህይወት ያላችሁን ኢሜጅ ተመልከቱት። ምን አይነት ኢሜጅ ነው ያላችሁ? ምን አይነት ምስል ነው ያላችሁ? ክሊር ምስል አለ፣ ክላሪቲ አለ፣ ሜንታል ክላሪቲ አለ። የምትኖሩትን ህይወት ታውቁታላችሁ፣ ትፈልጉታላችሁ፣ ታዩታላችሁ። ክሊር ኢሜጅ አለ። ፊር የለም፣ ፍርሃት የለም። መፈለግ በእድሜ ምክንያት በማህበራዊ ጫና ምክንያት እና በግል ኢንተረስት ምክንያት እንፈልጋለን። ነገር ግን ውስጣችን ያለው እምነት ምንድን ነው? ፊር አለ፣ ጥርጣሬ የለም፣ ዳውት እችለዋለሁ ወይ፣ አደርገዋለሁ ወይ፣ እወጣዋለሁ ወይ፣ ፌል ቢያደርግብኝስ፣ ባይሳካልኝስ የሚል የኮንፊደንስ ጥያቄዎች አሉ እዚህ ውስጥ። የለም፣ ራሳችንን አንጠራጠርም፣ ራሳችንን አንፈራውም፣ ወይም ደግሞ ፓርትነሮቻችንን ከኛ ጋር የሚኖሩ ሰዎችን አንፈራም። ቻይልድሁድ በልጅነታችን ያሳለፍነው በልጅነታችን ያየነው የሰማነው ነገር ተጽዕኖ የሚያደርገው ኔጌቲቭ አስተሳሰብ የለብንም። ሌላው ጭንቀት የለም። ሁላችንም የምንኖረው አእምሯችን ውስጥ ባለው እምነት መጠን ነው። አእምሯችን ውስጥ ያለው እምነት ነው ጋይድ የሚያደርገኝ። አእምሯችን ውስጥ ያለው እምነት ነው የሚገድበንም የምንፈልገውን እንድናገኝ የሚረዳንም። ለምን ካልን እነኚህ ነገሮች ካሉ አእምሯችን ውስጥ እነኚህ አይነት ነገሮች ካሉ ሌሎች ሰዎች በቀላሉ ያዩታል። ሳንናገር አጠገባቸው ሳንሄድ ከሩቅ ያሸቱናል፣ ከሩቅ ፊል ያደርጉናል። ለምን? ቫይብሬቲንግ ነን፣ እኛ ቫይብሬቲንግ ነን፣ ኤነርጂ ነን። ምንም እንኳ ስጋ ለብሰን በአካል ብንሄድም ግን ከመናገራችን በፊት የኛ ኢሞሽን ቫይብሬት ያደርጋል። በሁሉም አቅጣጫ በሆነ ሬዲየስ ውስጥ ምን እናደርጋለን? ኤነርጂ ኢሚት እናደርጋለን። ፊሊንጋችን፣ ቁጣችን፣ ደስታችን፣ ሀዘናችን እኛ ከመድረሳችን በፊት ሰዎች ዲቴክት ያደርጉታል። ዩሲ ሶ ወደ እኛ የሚመጡት ሰዎች ያንን ሴንስ የሚያደርጉ ሰው ፍርሃታችንን፣ ኢንሴኪሪቲያችንን፣ ጥርጣሬያችንን፣ ጭንቀታችንን፣ በራስ መተማመን ማጣችንን ቀድመው ሰዎች ያውቁታል፣ ያዩታል። ስለዚህ ከሰዎች ጋር ያለን ኮሚኒኬሽን ቨርባል በቃል ብቻ ሳይሆን የስሜት የኤነርጂ ኮሚኒኬሽን ነው የምናደርገው። ሶ የምንፈራ ከሆነ፣ የምንጠራጠር ከሆነ፣ የምንጨነቅ ከሆነ
ወይም ደግሞ ለትዳር መጥፎ ምስል ካለን ያ ሁሉ ብሎክ ያደርገናል ማለት ነው። ለምን? እምንፈራው ይፈራናል፣ እምንፈራው ይፈራናል፣ እምንጠራጠረው ይጠራጠረናል። ዩሲ ልክ በቆሎ ዘርቶ ባቄላ እንደመጠበቅ ነው የሚሆነው። ተመሳሳይ ነው። ከኛ የሚወጣው ተመሳሳይ ነው ወደኛ የሚመጣው። ስለዚህ በሰዎች ህይወት መካከል ያለው ልዩነት የሚገለጸው ውጫዊ በሆነው ምክንያት ሳይሆን አእምሯችን ውስጥ በተቀመጠው እምነት ነው። አእምሯችን ውስጥ በተቀመጠው ሐሳብ ነው። ያ ሐሳብ ሳናውቀው ሳንፈልገው ሌሎች ግን ያነቡታል፣ ሌሎች ግን ያዩታል። ለዚህ ነው ይሄ ሰው ከበደኝ፣ ይሄ ሰው ቀለለኝ፣ ይሄ ሰው ይመቸኛል፣ ይሄ ሰው አይመቸኝም፣ ገና ሰዎችን ሳናቅ ዲቴክት የምናደርገው ኤነርጂያቸውን ፐርሲቭ ስለምናደርግ ኤነርጂያቸውን ስለምንወስድ ነው። ምክንያቱም ዊ አር ቫይብሬቲንግ ቢይንግስ፣ ቫይብሬት እናደርጋለን። ቼክ ማድረግ ያለብን ፍላጎታችንን አይደለም። ቼክ ማድረግ ያለብን ምኞታችንን አይደለም። በትክክል ስለዛ ስለምንፈልገው ነገር ውስጣዊ ያለው እምነታችን ምን ይለናል? በውስጥ የሚመላለሰው ምንድን ነው? ለሰው ማንነግረው፣ ለራሳችንም ኮንሽስሊ የማናስበው ነገር ግን ድብቅ የሆነው ውስጣዊ እምነታችን፣ ውስጣዊ አስተሳሰባችን ምን ይመስላል? ታንኪ